የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ አንድ ለየት ያለ እንግዳ ይዤላችሁ ቀርቤያለሁ። በተለይ በከፍተኛ ትምህርት ተቋማት ውስጥ ላለፈ ሰው ስማቸው እንግዳ አይደለም። በኢትዮጵያ ዘመናዊ ትምህርት ታሪክ ሲጠቀስ አብረው የሚጠቀሱ ናቸው። ዶክተር አክሊሉ ሀብቴ ይባላሉ። ዶክተር አክሊሉ ሀብቴ የቀዳማዊ ኃይለሥላሴ ዩኒቨርሲቲ ሁለተኛ ፕሬዝዳንት ናቸው። ዶክተር አክሊሉ ሀብቴ ስንገናኝ ዛሬ 96 ዓመት ከአንድ ወርና ከ17 ቀን ሆኖት ነው። እንኳን ለዚህ ዕድሜ እግዚአብሔር አደረሰዎት። ውድ ጊዜዎትን ሰውተው ይህን ቃለ ምልልስ ለማድረግ በመፍቀዶ በሚሊዮን በሚቆጠሩ የአርትስ ቴሌቪዥን ተመልካቾች እንዲሁም በአርትስ ቴሌቪዥን ዝግጅት ክፍልና በእኔም በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ ስም ከፍተኛ ምስጋናዬን አቀርብልዎታለሁ። እግዚአብሔር ይስጥልኝ። ለተመልካቾቻችን እንደው ለማስተዋወቅ ያክል የቀዳማዊ ኃይለሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ የሚል መጽሐፍ ጽፈዋል። ዶክተር አክሊሉ ሀብቴ ነሐሴ 26 1921 ዓ.ም ነው የተወለዱት። በወቅቱ በነበረው ልማድና ባህል ዕድሜያቸው ለትምህርት ደርሶ ትምህርታቸውን የጀመሩት ጥንታዊውን ሀገራዊ ስርዓት ትምህርት በመከታተል ነው። ይህም የጠላት ወረራ እንደተፈጸመ ስለተካሄደው የዘመናዊ ትምህርት የመጀመሪያና ቀጣይ እንቅስቃሴ ተካፋይነት መልካም መሰረት እንደሆናቸው ይነበባል። ዘመናዊ የአንደኛና የሁለተኛ ደረጃ ትምህርታቸውን በቴፈሪ መኮንን ትምህርት ቤት በማጠናቀቅ ዩኒቨርሲቲ ኮሌጅ ከመጀመሪያዎቹ የዘመናዊ ከፍተኛ ትምህርት ተካፋዮች አንዱ በመሆን ለመመረቅ በቅተዋል። ቀጥሎም ለከፍተኛ ዲግሪ ምረቃ የመረጡት በካናዳ ማኒቶባ፣ በአሜሪካ ኦሃዮ ስቴት ዩኒቨርሲቲዎች ሲሆን የዶክተርነት ዲግሪያቸውን ያገኙትም በትምህርት ኤዱኬሽን ነው። ዶክተር አክሊሉ ሙሉ ሕይወታቸውን ሀገራቸውን በስራ ያገለገሉት ስለ ትምህርት ነው። መጀመሪያ በተመረቁበት ዩኒቨርሲቲ ኮሌጅ ከመምህርነት እስከ ዲንነት፣ ቀጥሎም በቀዳማዊ ኃይለሥላሴ ዩኒቨርሲቲ አመራር እስከ ተባባሪ አካደሚክ ምክትል ፕሬዝዳንትነት ተጉዘው ሁለተኛው ኢትዮጵያዊ የቀዳማዊ ኃይለሥላሴ ዩኒቨርሲቲ ፕሬዝዳንት ሆነው እስከ 1971 ዓ.ም ድረስ አገልግለዋል። ከመንግስት ለውጥ በኋላ ለጥቂት ጊዜ በዩኔስኮ ኤግዚኪቲቭ ቦርድ አባልነታቸው ተካፍለው በዚያውም የአፍሪካ ዩኒቨርሲቲዎች የልማት አስተዋጽኦ በሚል የተዘጋጀውን ዓለም አቀፍ ጥናት በመሪነት አስተባብረውና አስረክበው ወደ ሀገራቸው ሲመለሱ የባህል የስፖርትና የወጣቶች ጉዳይ ሚኒስትር ሆነው በመሾም ሰርተዋል። ቀጥሎም በባንኩ ፕሬዚደንት በሚስተር ማክናማራ ጠያቂነት ተመርጠው በዓለም ባንክ የመጀመሪያው አፍሪካዊ ኢትዮጵያዊ የትምህርትና የስልጠና ዳይሬክተር በመሆን አከታትለውም በዩኒሴፍ የትምህርት ክፍል ኃላፊ ሆነው በመሾም እስከ 1995 ዓ.ም ዓመተ እግዚእ ጡረታ ዘመናቸው ድረስ በትምህርት አመራር አገልግሎታቸውን ያበረከቱ ናቸው። ይሄ መጽሐፍ በ2017 ዓ.ም የተጻፈ ነው። እንግዲህ እስኪ ዶክተር አክሊሉ ሀብቴ የእርሶ ታሪክ የኢትዮጵያ ዘመናዊ ትምህርት ታሪክ ነው። እርሶም እንደሚሉት የትምህርት ታሪክ የህዝብ ታሪክ ነው። ይሄ መጽሐፍ ጽንሰቱ፣ ውልደቱና እድገቱ እስኪ እንዴት እንደነበር ቢያጫውቱኝ። በዚህ እንጀምር። በመጀመሪያ ይህንን እድል ስላገኘሁ አመሰግናለሁ። ስለ መጽሐፉ ብዙ ማለት ይቻላል። ዋናው ነገር የከፍተኛ ትምህርት እንዴት እንደተመሰረተ፣ ብዙ ጊዜ በአሁኑ ዘመን እንደተመሰረተ፣ ቀደም ሲል ከፍተኛ ትምህርት የነበረውን በመዘንጋት ላይ ያለ ትውልድ መሆኑን ተገንዝቤያለሁ። ይሄ ደግሞ የታሪክ ብልሽት ሊሆን ይችላል ወይም እድል አለማግኘት ይሆናል በማለት ለትውልዱ ለታሪክም ሂደት እውነተኛነት በቀድሞ ታሪክ ጀምሬ እንዴት ቀዳማዊ ኃይለሥላሴ ከፍተኛ ትምህርትን እንዳስጀመሩ፣ እንዴት እንደተስፋፋ፣ እንዴት ቀዳማዊ ኃይለሥላሴ ዩኒቨርሲቲ እንደተጀመረ ለሕዝቡ ለማስተዋወቅ እድል ስለነበረኝ ያንን የነበረኝን እድል ለማካፈል ነው። አመሰግናለሁኝ። እንግዲህ
እዚህ መጽሐፍ ላይ ይህንን መጽሐፍ መታሰቢያ አድርገው የሰጡት ለዘመናዊ ትምህርት አባትና ለዩኒቨርሲቲው መስራች ቻንስለር ለግርማዊ ቀዳማዊ ኃይለ ሥላሴ ነው። ይህንን መጽሐፍ እሳቸው በሕይወት ካለፉ ከአርባ ምናምን ዓመት በኋላ ይህን መጽሐፍ ሲጽፉ መታሰቢያ አድርገው እንዲሰጡ ያደረጉለት አበይት ምክንያት ምንድን ነው ይላሉ ዶክተር አክሊሉ? አይ በመጀመሪያ ይሄ በእውነት ይሄ ቀላል መልስ ቀላል ጥያቄ ነው ለእኔ። ምናልባት ትውልዱ አልተገነዘበው ይሆናል። ዋናው ነገር የቀዳማዊ ዩኒቨርሲቲ መስራች እሳቸው ናቸው። አስተማሪዎቹን ከካናዳ አምጥተው ቦታውን አመቻችተው ለሀገራቸው የሁለተኛ ደረጃ ትምህርትን ለጨረሱ የጨረሱ ሁሉ ለመቀጠል እድል አልነበራቸውም። ምክንያቱም ከፍተኛ ትምህርት አልነበረም እና ይህንን ውጭ ሀገር እየላኩ ያስተምሩ ነበር። ይሄ ደግሞ አንድ ሁለት ሶስት ሰዎች ሄዶ መላክ ማስተማር ይቻላል። ነገር ግን ከሁለተኛ ደረጃ የወጡትን ሁሉ ይህንን እድል ለመስጠት እዚሁ ሀገራቸው የትምህርት እድል መፍጠር አለብን፣ ራሳችንን መቻል አለብን የሚል እምነት ነበራቸው ንጉሠ ነገሥቱ። በእውነቱ የትምህርት እድል እንዲዳረስ ከቦታ ቦታ በሄዱበት ሁሉ ለዚህ ብቁ ናቸው ብለው የገመቷቸውን ሁሉንም ባይሆን ለምሳሌ እንዲሆኑ ከየቦታው እየጋበዙ እየመለመሉ እያመጡ መላው የኢትዮጵያ ልጆች ይህንን እድል እንዲያገኙ ያደረጉ አባት ናቸው። የትምህርት መሪ ናቸው። ትምህርቱ ደግሞ በተቻለ መጠን ለዘመናዊ ኢትዮጵያ እንዲያበቃ ብቻ ሳይሆን ለዘመናዊ ኢትዮጵያ የሚያገለግሉ አዲስ ትውልድ እየተፈጠረ ስለነበረ ይህንን እድል ያመቻቹ ንጉሠ ነገሥቱ ነበሩ። ከዚያ በኋላ በእውነቱ ለሳቸው መታሰቢያነት የተባለው ቤተ መንግስታቸውን ከፍተኛ የላይኛውን ቤተ መንግስት በሙሉ ከነ ንብረቱ ለዩኒቨርሲቲው ሰጡ። ገንዘብ አንድ ሳንቲም አልተከፈላቸውም። ለዚህ በፈቃድ ነው ንብረታቸውን ያወረሱት ማለት ነው ለትውልዱ። በተጨማሪ ደግሞ የከፍተኛ ትምህርት በሀገራችን ሲመሰረት ትምህርቱም ወደድንም ጠላንም የጊዜ ብዛት ወደ ኢትዮጵያዊነት መምጣቱ አይቀርም የሚል እምነት ስለነበራቸው በእውነት በብዙ ነገር የከፍተኛን ትምህርት ሂደት ያመቻቹ አሁን ላለንበት ሁኔታ ያበቁ እሳቸው ስለሆኑ ከእሳቸው የበለጠ በዚህ ሂደት ሊነሳ የሚችል የለም በማለት ነው ለንጉሠ ነገሥቱ ያበረከትኩት። አመሰግናለሁ ክቡር ዶክተር አክሊሉ። እንግዲህ ቀዳሜ ቃል የጻፉት ፕሮፌሰር ጌታቸው ኃይሌ የሚገርም አስተያየት ጽፈዋል ስለ እርስዎ። ዶክተር አክሊሉ እንደሚለው የትምህርት ታሪክ የሕዝብ ታሪክ ሆኖ ሳለ የኢትዮጵያ ታሪክ በየገጹ በሚጻፍበት በአሁኑ ጊዜ ታሪኩ ሳይጻፍ እስከ ዛሬ መቆየቱ ያስገርማል። አሁንም ዶክተር አክሊሉ ባይነሳና ብዕሩን ባይመዝ ባዶ እጃችንን እንቀር ነበር ይላሉ። ከእርሶ በፊት ወይንም የእርሶ ዘመነኞች የነበሩ ሰዎች የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክን እዚህ መጽሐፍት ላይ እንደጠቀሷቸው የሊቀ ስልጣናት አባ ሀብተ ማርያምን የጥንታዊት ኢትዮጵያ የትምህርት ታሪክ የእርሶም ወዳጆ የነ ፕሮፌሰር ተሾመ የቀሩትንም ሰዎች እንዲህ ውስን ሰዎች ነው የጻፉት። ከእርሶ በፊት ይሄ መጽሐፍ ላይጻፍ የዩኒቨርሲቲው ታሪክ ለምን ቻለ ብለው ያስባሉ ዶክተር አክሊሉ?
ይሄ መጽሐፍ የነበረን ታሪክ እንዲቆይ እንዲታወቅ ለትውልዱ ደግሞም በሂደቱ ውስጥ ከነበሩት አንዱ እኔ ራሴ ስለነበር በህይወቴ የምመሰክረው ነገር ስለሆነ በአይኔ ያየሁት በስራዬም የተካፈልኩበት ነገር በመሆኑ ንጉሠ ነገሥቱንም የዩኒቨርሲቲው ቻንስለር በመሆናቸው በቅርብ ለማወቅ እድል ስላገኘው ከዚህ የበለጠ አጋጣሚ ሊገኝ የሚችል አይመስለኝም በእኔ ግምት። እንዲያውም ወደፊት ተስፋ የማደርገው የከፍተኛ ትምህርትን ሂደት ከዚህ በበለጠ ሌሎች አስፋፍተው ይጽፉታል ብዬ ነው ማምነው። እኔ በአቅሜ መመስከር አለብኝ፣ ለታሪክ መመስከር አለብኝ፣ ምክንያቱም ሰው ተሰባሪ ነው በሚል ይህንን መጽሐፍ ለማቅረብ ሞክሬያለሁ። እርግጥ ነው የተሟላ ላይሆን ይችላል። የሆነ ሆኖ ሂደቱን በአይኔ ያየሁት በሂደት የተካፈልኩበት አስተዋጽኦም ያደረግኩበት በመሆኑ የታሪኩን እውነተኛነት የታሪኩን ሂደት ለመመስከር ከኔ የበለጠ የለም ለማለት ሳይሆን እንደኔ እድል ያገኘም ብዙ የለምና በዚህ እድል ከተጠቀሙት አንዱ በመሆኔ ነው በእውነቱ ወደኋላ ሳላመነታ ይህንን መጽሐፍ ለንጉሠ ነገሥቱ ያበረከቱት። አመሰግናለሁ ክቡር ዶክተር አክሊሉ። እዚህ ጋር ፕሮፌሰር ጌታቸው ኃይሌ እግዚአብሔር ነፍሳቸውን ይማርና ትምህርት ድንበር አያግደውም፣ በሄደበት ሀገሩ ነው። የግሪክ ፍልስፍናዎችና የተለያዩ ሃይማኖቶች ከውጭ መጥተው ኢትዮጵያን ሀገራቸው አድርገዋታል። ሆኖም ሀገሪቱ የተቀበለቻቸው በኢትዮጵያዊነት ምጥማቅ አጥምቃ እንጂ መልካቸውና ዜግነታቸውን እንደያዙ አይደለም። ለምሳሌ ቅዱሳት መጽሐፍትን ከምንጩ ተርጉማለች፣ ግን የአንድምታ ትርጓሜያቸውን ስናጠላ ኢትዮጵያዊነት መልኩን እንዲይዝ ተደርገዋል። ይህንን በብዙ ምሳሌዎች እየጠቀሱ ማሳየት ይቻላል። ባይሆን ለናሙና ያህል አንድ ምሳሌ ልስጥ ይላሉ። ናቡከደነጾር የሚባለው የባቢሎን ንጉሥ እስራኤልን አስገብሮ እንደነበር አባቶቻችን ብሉይ ኪዳንን ነገሥትን ሲተረግሙ አስተካክለው ተርጉመውታል። ከጥቂት ጊዜ በኋላ የእስራኤል ንጉሥ ኢኮንያን አመፁና ለባቢሎን ንጉሥ ለናቡከደነጾር አልገብርም አለ። አልገብርም ሲል መጽሐፍ ቅዱስ የሚነግረን ናቡከደነጾር በእስራኤል ላይ እንደገና መዝመቱንና ማሸነፉን፣ ኢየሩሳሌም መመዝበሩን፣ ሕዝቡንም በፄዋዊ ወደ ባቢሎን ማጋዙን እንጂ ከዘመቻው በፊት ሁለቱ ንጉሶች ምን እንደተነጋገሩ ለመጽሐፍ ቅዱስ ውስጥ አልተመዘገበም። አንድምታው ግን ከዚህ በታች እንዳለው በኢትዮጵያዊ አነጋገር አስተካክሎ መዝግቦልናል። ናቡከደነጾር ግብሬን ስደድልኝ፣ ኢኮንያን በእስራኤል እጅ ይቀበሉበታል እንጂ አያቀብሉበትም። ናቡከደነጾር ተው አባትም ይገብር ነበር። ኢኮንያን ሎትሮስ እርግጥ እንዲህ ነው እንጂ ደካማ ልጅ ሲወልድ ግብር በራሱ ላይ ያለማል፣ ብርቱ ልጅ ሲወለድ ግን ግብር ያጠፋል ይላሉ። አሁን ያሉ ወጣቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷ ጠቅላላ እንደተቀዳ እንጂ የራሷ በሆነ መንገዷን ፕሮፌሰር ጌታቸው ኃይሌ እንዳሉት እርሶ መጽሐፍ ላይ እንደተጠቀሰው አይደለም። የአንድምታ ትርጉማች የመጽሐፍት ትርጓሜ አይነት ይሄ ሄርሜኔቲክሱ የእኛ በተለየ ሁኔታ ነው። የጥንታዊ ትምህርትን ሲዳስሱ ብዙ ዳስሰውታል። ኦርቶዶክስ ተዋሕዶን አሁን ድረስ አቆይቶ ለማቆየት እንዳለ ከነወዙ ከነሙሉ ጥቅምና ክብሩ ምን ያክል አስተዋጽኦ አድርጓል ይላሉ ክቡር ዶክተር አክሊሉ? አይ በእውነቱ እዚህ ላይ ለትውልዱ ደግሜ ደጋግሜ ለማስተላለፍ የምፈልገው ትምህርት ከፊደል መመስረት ጀምሮ አስተዋጽኦ የተደረገው በቤተ ክርስቲያን አካባቢ ነው። በኦርቶዶክስ ቤተ ክርስቲያን አካባቢ ነው። ፊደልን ማመሰረተ ብሎ በስም ለመጥራት ያስቸግር ይሆናል። ነገር ግን በቤተ ክርስቲያን አካባቢ የነበሩ መነኮሳት የነበሩ ሊቃውንት የመሰረቱት ነው ብሎ ለመገመት የሚያዳግት አይመስለኝም። የኢትዮጵያን እድገት በትምህርት ደረጃ እዚህ ለማድረስ መሰረቱ የቀድሞው ትምህርት ነው። የቀድሞው ትምህርት ከፊደል ጀምሮ ዳዊት ይደገማል።
ከዚያም ወደ ከፍተኛ ትምህርት ሲኬድ ልክ ራሱን ችሎ ልዩ ልዩ ክፍል አለው። የፈለገው ወደ ቅኔ ይሄዳል፣ ወደ ቋንቋ ትምህርት ማለት ነው በመሰረቱ። የተረፈው ወደ ቅዱስ ያሬድ ዜማ ይሄዳል። የፈለገው ቀጥሎም ወደ አቋቋም ይሄዳል። ደግሞ የተቻለው ደግሞ ወደ ትርጉም፣ ወደ አንድነት፣ አንድምታ ይሄዳል። ይሄ ሁሉ ራሱን የቻለ መሰረት ነው። በዚህ አልፎ የተመረቀ ሊቀ ሊቃውንት ይባላል። በቤተ ክርስቲያንም ልዩ ቦታ ይሰጠዋል። እሱም ራሱ በአገኘው ቤተ ክርስቲያን መዝገብ ትምህርት አቋቁሞ ለፈለገው በደረጃው አስተዋጽኦ ያደርጋል። እኔ እንደ አጋጣሚ ሆኖ ይህንን እድል በብዙ አልቀጠልኩበትም እንጂ መካከሉ ድረስ ትንሽ ሞክሬያለሁ። እድሜ ለአባቴ የቀድሞውን ትምህርት እንድማር ገፋፍቶኛል፣ እድሉንም ሰጥቶኛል። ከዚህ የተነሳ የእድሉ ተካፋይ ሆኛለሁ። እኔ ያገኘሁትን ከኔ የበለጠ ወጣቱ ትውልድ ደግሞ እንዳይዘነጋው በማለት ነው እንግዲህ ይህንን መጽሐፍ የጻፍኩት። አንድ ልል የፈለግኩት መሰረቱ የትውልድ የቀድሞ ትምህርት ስለሆነ ቤተክርስቲያኗም ለዚህ በእውነቱ ትልቅ አስተዋጽኦ እንዳደረገች ታሪኩ ራሱ ይመሰክራልና ይህንንም ይሄ ትውልድ እንዲገነዘበው ደግሞም ቢቻል ዞሮ አይቶ ጠይቆ መርምሮ የበለጠ ታሪኩን ለሚቀጥለው ለራሱ ትውልድ እንዲጽፍ እድል ለመስጠትም ይመስለኛል። እንግዲህ በእኔ አቅም ወደዚህ ያዘነበልኩት ለማለት ነው። አመሰግናለሁ ክቡር ዶክተር አክሊሉ። እዚህ ጋር አንድ ጥሩ ነጥብ ይነሳል። የከፍተኛ ትምህርት መቋቋምና መስፋፋት ታሪክ እንደሚነግረን ይህ መምጣቱ የማይቀር የምዕራባውያን ስርዓተ ትምህርት ሲመጣ የማስተናገዱ አቅም ስላልነበረን ዱብ ጥቅም በመሆን ፋንታ ዱብ ዕዳ ሆነብን ይላሉ። ይሄንን ሀሳብ የቀድሞ ወዳጆ፣ ጓደኛው፣ የስራ ባልደረባው የነበሩት እሳቸውም የቀድሞ አለቃዬ፣ የስደት አቻዬ፣ ጓደኛ ይላሉ። ይህን ሀሳብ ይጋሩታል እርሶ የፕሮፌሰር ጌታቸው ኃይሌ? እውነት እንደው ዱብ ጥቅም የሌለው ዱብ ዕዳ ሆኖብን መጥቷል። የቀዳማዊ ኃይለሥላሴ ዘመናዊ ትምህርት ስርዓት ከሚተችበት ወይ ከሚወቀስበት አንዱ ባህላዊ መሰረቱን አናግቶ የምዕራባውያንን ትምህርት ብቻ በመትከል ችግር ፈቺ የሆነ ማህበረሰብ በተለይ የተማረው ማህበረሰብ አልፈጠረም ብለው የሚተቹ ሰዎች አሉ። ምን ይላሉ እርሶ? ይህ መቼም ዶክተር ፕሮፌሰር ጌታቸው እንደምታውቀው በቅርብ አብረን የሰራን በኢትዮጵያ ታሪክ በቋንቋ ትልቅ አስተዋጽኦ ያደረገ ለሚጠየቅ የኢትዮጵያ ታሪክ በህይወቱ ሙሉ መልስ የሰጠ እንዳቅሙ ያስረዳ ምሁር ነው እና በሱ አፍ በሱ ቋንቋ እንደዚህ ያለ እድል ማግኘቱም ራሱ አንድ ትልቅ ነገር ነው። በመሰረቱ የኢትዮጵያን ከፍተኛ የጥንት ትምህርት ከሱና ከሱ ጓደኞች የበለጠ የሚያውቁት በዚያው በሂደቱ ላይ ያሉ አባቶች ናቸው። እነሱ ከዚህ ትውልድ ጋር አልተገናኙም ብዙውንና በእውነቱ ቢቻል ትውልዱ አስተዋጽኦአቸውን ቁም ነገር በማድረግ ቁም ነገር በመስጠት
አሁን እየቀጠለ እንዲጽፈው እመኛለሁ፣ እመክራለሁም። ምክንያቱም የትምህርት ታሪክ መሰረቱ እነሱ ናቸውና በሰሜን ኢትዮጵያ፣ በትግራይ፣ በበጌ ምድር፣ በጎጃም፣ በወሎ፣ በሰሜን ሸዋ በልዩ ልዩ ትምህርት ቤቶች ተቋቁመው እስካሁን ድረስ በሂደት ላይ ያሉ አሉና በበለጠ ወደኋላ ሳይሄዱ ወይንም ደግሞ እድል አጥተው የሚመለከታቸው ሳይታጣ እነዚህን ትምህርት ቤቶች አንድ በአንድ እየሄድን በእውነቱ እየመረመርን አስተዋጽኦ ያደረጉትን ምሁራን በቂ የታሪክ ቦታ መስጠት የዚህ ትውልድ ግዴታ ይመስለኛል። የኔም አስተዋጽኦ ይሄው ነው። ባለኝ አቅም እድሜ እንግዲህ እየደከመ እየበዛ ስለሄደ ነው እንጂ በበለጠ ከዚህ በበለጠ የሚጻፈለት የትምህርት ታሪክ ነው። የኢትዮጵያ የጥንቱ የትምህርት ታሪክ በግዕዝ ቋንቋ በኋላ አማርኛም እየተጨመረበት ለሕዝባችን ለሀገራችን አስተዋጽኦ ያደረገ በመሆኑ በእውነቱ ግልጽ ሆኖ የሚታይ ምስክርነት መሰጠት ያለበት ነገር ነው ብዬ ነው የማምነው። አመሰግናለሁ ክቡር ዶክተር አክሊሉ። እንግዲህ እስቲ የፕሮፌሰር ጌታቸው ኃይሌ አስተያየት ስለሳበኝ ነው። አንደኛው አፄ ኃይለ ሥላሴ ዘመናዊ ትምህርትን ሲያስፋፉ አንድ ልብ ሳይሉት የቀረ ነገር ጎድቷቸዋል። ያ የጥንቱን የትምህርት ስነ ስርዓት የፈነቀለ ዘመናዊ ትምህርት በባህሪው የጥንቱን አስተዳደር የሚፈነቅል አመል እንዳለው አልተገነዘቡትም ነበር። የጥንቱ ትምህርትና አዲሱ ትምህርት እንዳልተዋሃዱ፣ የጥንቱ አስተዳደርና አዲሱ ትምህርት ያመጣው ዴሞክራሲ እንደማይዋሃዱ የሚያስታውሳቸው መካር ወዳጅ አልነበራቸውም። ከነበራቸው ለንጉሠ ነገሥቱ ጥፋት ተጠያቂ ንጉሠ ነገሥቱ ናቸው። አባት መስሎ መታየት አዲሱ የትምህርት ስነ ስርዓት ያስነሳውን የፖለቲካ ማዕበል ሊመክተው አልቻለም ይላሉ። ያም ሆነ ይህ በየዘመናቸው ለኢትዮጵያ ከተፈሪ መኮንን ለዩኒቨርሲቲው ከአክሊሉ ሀብቴ የተሻለ ሰው አልነበረም። ንጉሱ ለአልጋ የበቁት መኳንንት መርጧቸው ነው። እኛም አስተማሪዎቹ ለዩኒቨርሲቲያችን ፕሬዚዳንት ምረጡ ብንባል ዶክተር አክሊሉን በድምፅ ብልጫ እንመርጠው እንደነበር እምነቴን ካሁን በፊትም በሌላ አጋጣሚ ተናግሬያለሁ ይላሉ። ይሄስ ሀሳብ እንዴት ነው? ቀዳማዊ ኃይለሥላሴ ትምህርትን በሚመለከት ከግል ወገኖቻቸው ልጆቻቸው እንዲማሩ ከማሰብ ባሻገር አሁን ከላይ የተጠቀሰውን ነገር ግምት ውስጥ ከተውት ነበር? እርሶም የዩኒቨርሲቲ ፕሬዚዳንት ነበሩ። ከእርሶም ጋር በተከታታይ እንግዲህ የምትገናኙበት አጋጣሚ ነበር። ይሄንን ንጉሱ በስልጣን ላይ እንዳሉ አልተረዱትም ነበር ይላሉ። ቀዳማዊ ኃይለሥላሴን እኔ እድል አግኝቼ ዩኒቨርሲቲ ውስጥ ሆኜ እንዳወቅኳቸው ለትምህርት ለከፍተኛ ትምህርት የኢትዮጵያ ሕዝብ በሰፊው እንዲማር አስተዋጽኦ ያደረጉ ናቸው። ብዙ ጊዜ ሲናገሩ የኢትዮጵያ ልጆች እድል ከተሰጣቸው በእድሉ መጠቀም ይችላሉ፣ ስለዚህ እድል ማቅረብ ብቻ ነው በማለት ስለ ዩኒቨርሲቲው ታሪክ ስለ ትምህርት ሂደት ሲናገሩ እድል አግኝቼ ሰምቻለሁ። እርግጥ እሳቸው ስለ ትምህርት ሲያስተምሩ የሰው ልጅ መቼም በጭንቅላቱ መጠቀም አለበት። ወጣቱ ትውልድ ደግሞ ይህን አዲሱን አስተሳሰብ የምለው ከንጉሠ ነገሥት አገዛዝ ወደ ምን ልበለው ወደ አዲሱ አመራር ወደ ኮሚኒዝም እንዲያመራ ወደ ግራ ክንፍ ማለት ነው አመራሩ እንዳመራ በወጣቱ ሕዝብ ወደዛ እንደሄደ ግልጥ ነው። ይህንን መቼም እንዴት መጣ? ይሄ የታሪክ ሂደት ነው።
አዲስ አበባ ውስጥ እንደምታውቀው ቀደም ሲል የሞስኮ የኮሚኒዝም ማስፋፊያ ማዕከል ነበረ። ፒያሳው አካባቢ ፑሽኪን የባህል ማዕከል ነበር። ማዕከል ነበር አዎ። እና በዛ ማዕከል ማንም ኢትዮጵያዊ ገብቶ የመጠቀም እድል ነበረው። ደግሞም የተፈጠረውም ለዚህ ስለሆነ ለምን ተፈጠረ ማለት አይቻልም። ስራውን እንዲሰራ ወጣቱ ወደዛ እንዲያዘነብል በእውነቱ በተቻለ መጠን ትምህርት ይሰጥበት ነበረ በስተጀርባ። ይሄ እንግዲህ የታሪክ ሂደት ነው። ማዕከሉ ከተቋቋመ በኋላ ለምን ይሄን ትምህርት ትሰጣለህ፣ ለምን ይሄን ትምህርት አትሰጥም ማለት አይቻልም። ማዕከሉ የተቋቋመበት ዓላማ ይህንን ትምህርት እንዲያስፋፋ ነው። እርግጥ ይሄ ሲደረግ ወጣቱ ጭልጥ ብሎ ወደ ኮሚኒዝም ሲሄድ በስተጀርባው እንደዚህ ያለ የቆየ የራሱ ታሪክ ያለው መሰረት ያለው የቀድሞ ትምህርት እንደነበረ ደግሞ እድል አልተሰጠውም፣ አላገኘም፣ አልተማረም፣ አላወቀውም። እና አንዳንድ ጊዜም በእውነቱ ለምን እንዲያደረገ ብሎ ለመናገር ያስቸግራል። ምክንያቱም እድሉን ካላገኘ ከየት ያግኘው? መቼም ሰው ካልተማረ በራሱ የቻለው ድረስ ነው የሚሄደው። እና እኔ እንደሚመስለኝ ትምህርት የሰው ልጅ ጭንቅላት ለማስፋፋት በእውነቱ ጥቅም እንዲሰጥ ለማድረግ የሚሰጥ ሂደት ነው። ለሀገር እድገት ደግሞ መሰረት ነው። የተማረ ህዝብ ለሀገሩ አገልግሎት ይሰጣል በተማረበት መስመር። ያልተማረ ሰው ደግሞ ከሆነ አገሩም እንደዛ ወደፊት ሳይራመድ ወደኋላ ቁጭ እንዳለ ይቆያል። ይህንን በማሰብ ይመስለኛል ንጉሠ ነገሥቱ ለከፍተኛ ትምህርት ለትምህርት በጠቅላላው እስከ ከፍተኛ ትምህርት ድረስ እንዲሄድ ያልተቆጠበ ጥረት ያደረጉት፣ ቤተ መንግስታቸውን ለመስጠት ወደኋላ ያላሉት። እንዲያውም በዚያን ጊዜ አንድ ሂደት የተጀመረ ነበር። የንጉሠ ነገሥቱን ውለታ ለመክፈል ህዝቡ ሐውልታቸውን ለማቋቋም ገንዘብ ያዋጣ ነበር። እሳቸው ይህንን ገንዘብ ለህዝብ የሚሰጥ ውለታ ትምህርት ነው በማለት ከእሳቸው ሐውልት ከሚሰራበት ለከፍተኛ ትምህርት እንዲሰጥ ያደረጉም ናቸው። ይሄ ሁሉ የሚያሳየው በጥልቅ በትምህርት ላይ እምነት እንደነበራቸው ነው። አመሰግናለሁ ክቡር ዶክተር አክሊሉ። እናንተ ዩኒቨርሲቲ እያላችሁ እንግዲህ የመጀመሪያው የአዲስ አበባ ዩኒቨርሲቲ ኮሌጅ የገባችሁ ከመጀመሪያዎቹም 13 ተማሪዎች ውስጥ በመጀመሪያ ዲግሪ ተመራቂዎች አንዱ ኖት እርሶ። በእናንተ ጊዜ የተማሪ እንቅስቃሴ በምግብ በመኝታ ፖለቲካዊ ጥያቄ እየተነሳ ይሄ በኋላ እርሶ ፕሬዚዳንት ሆኖ መምህር ሆኖ ያጋጠመው አይነት የተማሪዎች እንቅስቃሴ ጥንስሱ ነበር ያኔ በእናንተ ጊዜ? በእውነቱ በእኛ ጊዜ እኔ ራሴ የሄድኩበትን ለትምህርት እድል ስላገኘን ወደ ትምህርቱ ነበረ ያዘነበል ነው። እንቅስቃሴ አልነበረው ለማለት አይደለም። እና እንቅስቃሴም ቢኖር እንደዚህ ራሱን የቻለ የአስተሳሰብ እምነት ላይ የተመሰረተ በዚያን ጊዜ የነበረውን አገዛዝ ገፍትሮ እንዲወድቅ ለማድረግ የሚጥር ሂደት አልነበረም። በእኔ ጊዜ አልነበረም። በእኛ ጊዜ እኛ ንጉሠ ነገሥቱን እናከብራለን። አባታችን ናቸው። የትምህርት እድል የሰጡን ናቸው። በዚህ በእውነቱ እንደ ትልቅ
ባለውለታ አድርገን ነበረ የምንቆጥራቸው ለማለት ነው። እንግዲህ ክቡር ዶክተር አክሊሉ በአዲስ አበባ ዩኒቨርሲቲ ታሪክ ውስጥ ከፕሮፌሰር አለማየሁ ኃይሌ አባ መርሶ ጋራ ሁለተኛ የዩኒቨርሲቲ መምህር የሆኑ ኢትዮጵያዊ ነዎት። እርሶ እናንተ ደርሳችሁ በነበረበት ጊዜ ኢትዮጵያ ውስጥ የፖለቲካ ጥያቄ አልነበረም። ንጉሱን እንደ አባት ብታያቸውም በኢትዮጵያ ባህል ልጆች የነገስታት ልጆች አባቶቻቸው ላይ ዙፋን እየተከላከሉ እየሸፈቱ ስልጣን በሚናጠቁበት አገር ባህል ውስጥ እናንተ ዘመናዊ ትምህርት ስትማሩ ስርዓቱን በሚመለከት ምንም አይነት ተቃውሞ ነው አቅርባችሁ ማታውቁት? ወይንስ የቀዳማዊ ኃይለሥላሴ ውለታ ስለከበዳችሁ ወጪት ሰባሪ እንዳትባሉ ያጎረሱን እጃቸውን አልነክስም ብላችሁ ጥላችሁት ይሆን? በእውነት ይሄ ነው ለማለት አልችልም። ለምን ዋናው ነገር አናውቀውም ነበር። የዚህን የግራ ክንፉን አስተሳሰብ በእኛ ጊዜ አልነበረም። በእኛ ጊዜ የትምህርት እድል መገኘቱን ነው። ለትምህርቱ ነበረም ወደፊት የምንሄደው። ንጉሠ ነገሥቱን በእውነቱ ባገኙት አጋጣሚ ለገና ዳቦ ሹራብ በመሸለም ጎበዝ የሆኑትን ተማሪዎች በዓመቱ መጨረሻ ላይ ሰዓት በመሸለም በየጊዜው በየአዳሪው ትምህርት ቤት እየተገኙ ተማሪዎቹ በትምህርት እንዲተጉ በማበረታታት እንዲህ አይነቱን እድል ያገኘ ትውልድ እና እንዲህ ያለውን ያገኘ ትውልድ በአስተዳደሩ ይለወጥ የሚለው ነገር በጭንቅላታችንም መጥቶ በእኔ በኩል በጭንቅላታችንም መጥቶ አያውቅም። መሻሻል አለበት፣ አስተዳደሩ መሻሻል አለበት የሚል አነጋገር። ይሄ መቼም የተማረ ሰው ጥያቄ ነው። የዛ ሳይሆን ማንም የተማረ ሰው እሱ ከሄደበት ሂደት የተሻለ አገሪቱ እንድትገባ የማይመኝ ዜጋ የለምና ይህንን እድል የፈጠሩት እሳቸው ናቸው። ራሳቸው ትምህርቱን በማስፋፋት ትምህርቱን በመርዳት ማለት ነው። ግን ደግሞ ወደ ቅድም እንዳልኩት ወደ ግራ ክንፍ እንዲሄድ ያደረገው ደግሞ መቼም የሰው ጭንቅላት የሰው አስተሳሰብ እንዲህ አድርገው አይባልም። የማሰብ ችሎታ ከተሰጠ ያስባል፣ በዛው በሀሳቡ ደግሞ ይሄድበታል እና እንደኔ የትምህርቱ ውጤት ነው ነው። አንድ ሰው የእርሶ ዘመነኛ የነበሩ ሰው ሲናገሩ እንደሰማሁት ዶክተር አክሊሉ ሀብቴ የቀዳማዊ ኃይለ ሥላሴ ወዳጅ ናቸው። ቀዳማዊ ኃይለ ሥላሴ በትምህርት ጎበዝ ስለነበሩ ይወዷቸዋል። ተፈሪ መኮንን ሲማሩ ግዕዝ ትችላለህ ወይ ብለው ጠየቋቸው። እርሶም ያነሱታል። በመጽሐፍ ቅዱስ ቅርጽ የተሰራች የጠረጴዛ ሰዓት የስዊስ ሰዓት ሸልመዋቸው ነበር እና ቅርብ ስለነበሩ ምንም የተለየ ነገር እሳቸው ላይ ቅሬታም አስተያየትም የላቸውም የሚሉ ሰዎች አስተያየት ይሰጣሉ። እርሶ ምን ይላሉ? እውነት እንደሚባለው ቅርብ ነበሩ? ቀዳማዊ ኃይለ ሥላሴ በጣም ያቀርቦት ነበር? አይ ምልህ መቼም በሁለተኛ ደረጃ በተፈሪ መኮንን ትምህርት ቤት ጀምሬ በፈተና ውጤት ከፍተኛ አንደኛ እየሆንኩ ስለምወጣ በአመቱ መጨረሻ ላይ ከየክፍሉ ጎበዝ የሆኑትን በትምህርት ሚኒስቴር አቅራቢነት ሽልማት ይሰጥ ነበር እና በዚህ የተነሳ ያንን እድል አግኝቻለሁ። ዩኒቨርሲቲ ኮሌጅ ደግሞ ከገባን በኋላ ትምህርታችን እንድንማር ያበረታተውናል። ይህንንም እድል አግኝቻለሁ። ከዚህ በበለጠ እንደው ለንጉሠ ነገሥቱ ይህንን አድርገዋልና ወደ እሳቸው አስተሳሰብ ላዘንብል የሚል ግላዊ የሆነ ነገር የለም። ይሄ እንደው መቼም ሰዎች ለምን ዩኒቨርሲቲ ውስጥ ቻንስለር ናቸው፣ በየሳምንቱ እየመጡ ይጎበኙናል። የኢትዮጵያን ጥናት ያቋቋሙ የኢትዮጵያን ጥናት መጥተው ሲጎበኙ ሄደው ይሄ ለምን እንዲህ አልሆነም፣ ለምን ይሄ እንዲህ አልሆነም ሲሉ
እ፣ እያሉ ይጠይቁናል። ገንዘብ አተናል ካልን እንደምንም ብለው ፈልገው ገንዘብ ይረዱናል። በተረፈ ያው የዩኒቨርሲቲው የህዝብ ስለሆነ በጀቱም ከህዝብ የሚሰጥ ነውና በየተነሳ ልዩ አይነት አስተሳሰብ ለንጉሠ ነገሥቱ የሚደረገው ከአባትነት ሌላ አይታየኝም። በእኛ ጊዜ በእኔ ደረጃ ንጉሠ ነገሥቱን በከፍተኛ ባለውለታ በማድረጌ ነው ይህንን መጽሐፍ በምጽፍበት ጊዜ እንዲያው ከፈለ እንኳን ባይባል በጥቂቱ ለስማቸው ማስታወሻ ይሆናል በሚል ነው እንግዲህ እዚህ ደረጃ የደረስኩትና ከዚህ ሌላ አባቴ በመሆናቸው ወይም ልዩ ዶክተር ጌታቸው እንደሚለው ጋሻ መሬት ስለሰጡት አይደለም። ምንም ከንጉሠ ነገሥቱ የተለየ ነገር ያደረጉልኝ የለም። ለትምህርት ግን ትምህርት እድል ሰጥተውኛል። እድል እንድማር አድርገውኛል። ያው በመማሬ ነው እስካሁንም ድረስ በአገልግሎት ላይ ያለሁት እና ለዚህ እግዚአብሔር ይስጥልኝ ነው የምለው። ምናልባት የሚገባቸውን ውለታ ትውልዱ አስቦ ሊያደርግ ይገባል። ዩኒቨርሲቲውም ስሙን መለወጡ በእኔ ግምት በእውነት ተገቢ አይደለም። አዲስ አበባ ዩኒቨርሲቲ የተባለው ሁለተኛ ዩኒቨርሲቲ ሊከፈትለት ይችል ነበር። ያኛው በተገቢው እንዲቀጥል አሁንም ተስፋ የማደርገው ወደዛ ነው። አመሰግናለሁ ክቡር ዶክተር አክሊሉ። እንግዲህ ከግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ጋር የነበራችሁ የግል ዝምድና መሰል ሳይሆን ግንኙነታችሁ ተቋማዊ ነበር። እርስዎ ዩኒቨርሲቲ ውስጥ አሉ፣ በዛ ነበር ግንኙነታችሁ። እንግዲህ በትክክል ስንቆጥረው ከዶክተር ሉሲን ማት ከዛ ልጅ ካሳ ወልደ ማርያም እና እርስዎ ሶስተኛ ፕሬዚዳንት ነዎት። ከኢትዮጵያዊ ግን ሁለተኛ ፕሬዚዳንት ነዎት። ከሁለቱም ፕሬዚዳንቶች ጋር ሰርተዋል። ከሁለቱም ጋር የነበሩት የስራ ግንኙነት ምን ይመስል ነበር? ዶክተር ማት ከተፈሪ መኮንን ጀምሮ የነበረኝ መምህር ነው። የተፈሪ መኮንን ዲሬክተር ነበሩ። በኋላ ደግሞ ወደ ዩኒቨርሲቲ ኮሌጅ ትምህርቴን የሁለተኛ ደረጃ ትምህርቴን ጨርሼ የሚገባንን ፈተና አልፈን ወደ ዩኒቨርሲቲ ኮሌጅ ስንሄድ ኮሌጅ ሲቋቋም እዛም ደግሞ እንደ አጋጣሚ የኮሌጁ ፕሬዚደንት እንዲሆኑ ተደርገው እዛም እድል አግኝቻለሁ። አብሬያቸው ሰርቻለሁ። በጣም ኢትዮጵያን የሚወዱ አስተዳደር የሚያውቁ ዲሲፕሊን የሚወዱ ጨዋነትን የሚያከብሩ ከካናዳ ሲመጡ ምንም እንኳን ኢየሱሳውያን በመሆናቸው የእምነት ነገር ይጎትታቸዋል ቢባል ከነሱ ያው በተቻለ መጠን ከልብሳቸውም እንደ ሲቪሊያን እየለበሱ የሃይማኖት ነገር በሚያስተምሩበት ሳይገባ ያገለገሉ በመሆናቸው ትልቅ አስተዋጽኦ ያደረጉ አባት ናቸው ብዬ ነው የምገምተው። ልጅ ካሳም እንደምታውቀው በጣም ጎበዝ ሰው ነው። ትምህርቱን እዚህ ሀገር ድረስ መጥቶ የተማረ ነው። አገልግሎት የሰጠን ነው። አንተ የምለው ልጅ በመሆኑ ነው፣ ይቅርታ። እና ትልቅ አስተዋጽኦ ያደረገ ኢትዮጵያዊ ነው። እሱንም በእውነቱ ባለውለታ ነው ብዬ ነው የምገምተው። በመጨረሻም እሱን ተከታይ ሆኜ በመመረጤ እግዚአብሔርን አመሰግናለሁ። የአዲስ አበባ ዩኒቨርሲቲ ሁለተኛ ፕሬዚዳንት ሲሆኑ በፖለቲካ ሹመት ነው? ተመርጠው ነው
ወደ ስልጣን አመጣጦ እስቲ አይ ምን ይመስል እንደነበር ያጫውቱን። እንግዲህ እንዴት እንደተመረጥኩ እኔ አላውቀውም። እኔ እንደ በእርግጥ በዩኒቨርሲቲ ውስጥ አስተማሪ ሆኛለሁ፣ ዲንም ሆኛለሁ። የከፍተኛ ትምህርት ዲግሪ አለኝ። ለዚህ የሚያበቃ እውቀት እንደ አቅሜ ያካበትኩ ይመስለኛል። እና እኔን ሲሾሙ እንደው ከመሬት ተነስተው አንድ መሀይብ አልሾሙም። ስለዚህ በትምህርት ይመስለኛል የሾሙኝ። ከዚህ በተረፈ ደግሞም በዚያን ጊዜ ከነበሩት ሲኒዮሪቲም አለኝ። እሺ እንግዲህ ያው ከመምህርነት ጀምረው በትምህርት ክፍል ኃላፊነት፣ በዲንነት፣ በምክትልም የአስተዳደር ኃላፊ በመሆን ሰርተዋል። ልጅ ካሳ ወልደ ማርያም እንዴት ሊነሱና እርስዎ ሊተኳቸው እንደቻሉ የሚነግሩን ነገር ይኖራል? ልጅ ካሳ ወልደ ማርያም በጣም ጨዋ፣ የተማረም በአገልግሎቱም በእውነቱ በመምህራኑ የተከበረ ሰው ነበር እና እንደው ቤተ መንግስት አካባቢ ነበርና በየተነሳ ወደ እንዴት ተመረጠ የሚሉ ሰዎች አሉ። እኔ ግን በችሎታ ያለው ኢትዮጵያዊ አገልግሎት በደንብ የሰጠ ኢትዮጵያዊ ሆኖ ነው የማውቀውና የማከብረው ሰው ነበረ ለማለት ነው። በትምህርቱም የተከበረ ሰው ነበረ። እዚህ ጋር አንድ ነገር ለማንሳት ክቡር ዶክተር አክሊሉ እንግዲህ የንጉሱን የልጅ ልጅ የሚያገቡ ስለሆነ ልጅ ካሳ ወልደ ማርያም የንጉሳዊ ስርዓቱ አካል በመሆናቸው ከትምህርት ዝግጅት ከልምድና ከእውቀታቸው በላይ ሹመቱን አግኝተዋል ብለው የሚተቹ ወገኖች አሉ። ምናልባት እንደ እርስዎ እስከሚያውቁት የልጅ ካሳ ወልደ ማርያም የትምህርት ዝግጅት ያኔ በቂ ነበር በሀገሪቷ የመጀመሪያውን ዩኒቨርሲቲ ኢትዮጵያዊ ፕሬዚዳንት ሆኖ ለመምራት? ሲያትል ዩኒቨርሲቲ፣ ዋሽንግተን ዩኒቨርሲቲ ሄዶ ማስተሬቱን ያገኘ ሰው ነው እና በዘመናዊ ትምህርትም የተማረ ሰው ነው። ይህን ነገር የምጠይቆት በቅርብ ዓመታት ውስጥ በተለይ ባለፉት 50 ዓመታት ውስጥ የኢትዮጵያን ታሪክ በሐሰት ትርክት ለማጠልሸት ከደርግ ጊዜ ጀምሮ አሁንም ድረስ የሚደረጉ በጣም የተለያዩ የሐሰት ታሪኮች ብዙ ስለሆነ ለወጣቱ ትውልድ አሁን ላለው ትውልድ ይሄንን ነገር ከባለቤቱ አፍ ከነበረው አብረው ከሰሩት እርሶ ዩ አር ዘ ሊቪንግ እንትን ቴስቲሞኒ አይ ዊትነስም ስለነበሩ ይህን አይነት ጥያቄዎች ማቀርብሎ ለወጣቶች ይህን ፕሮግራም ለሚከታተሉ አንድ መልስ እንዲያገኙ በማለት ጭምር ነው። የቀዳማዊ ኃይለሥላሴ ዩኒቨርሲቲ በልጅ ካሳ ወልደ ማርያምን ፕሬዝደንትነት ዘመን በእርሶም ፕሬዝደንትነት ዘመን አብዛኛውን ጊዜ የተማሪዎች ዓመታዊ ምርቃት ላይ ቀዳማዊ ኃይለሥላሴ እየመጡ እየተገኙ ለተማሪዎች ማበረታቻ ሽልማትም እንዲሁ ዲግሪና ዲፕሎማ ያበረክቱ ነበር። በደርግ ጊዜም ሆነ በኢህአዴግ ጊዜም ሆነ እናንተ ስትመሩት በነበረው ዩኒቨርሲቲ ውስጥ የነበረውን ያክል አካዳሚያዊ ነፃነት የለም። እውነት ያኔ የቀዳማዊ ኃይለሥላሴ መንግስት እናንተን የጸጥታ ክፍሉም ሆነ ንጉሱ ጣልቃ ይገቡባችሁ ነበር? ተማሪዎች ሲረብሹ፣ በተለይ የዚህ የዩኒቨርሲቲ ግጥሞች ፕሮግራም በሚከበርበት ጊዜ ተማሪዎች እየወጡ በጣም ፖለቲካል የሆነ በተለይ የዚህ የግራው ዘመም የተማሪ ንቅናቄ እያየለ ሲመጣ የሚገርሙ ግጥሞች በዛ ዘመን እንዴት ንጉሱ ይሄን ቶለሬት አድርጉ በሚያስብል ደረጃ ነበር። እንዴት ነበር ይሄንን አካዳሚያዊ ነፃነት ለረጅም ጊዜ አስፍናችሁ ልትቆዩ የቻላችሁት? አንድ ነገር ልናገር የምችለው ቀዳማዊ ኃይለሥላሴ የዩኒቨርሲቲው ቻንስለር ናቸው። ንጉሠ ነገሥትም ሌላ ማለት ነው። በተጨማሪ የዩኒቨርሲቲው ቻንስለር ናቸው፣ የበላይ ናቸው። ነገር ግን በዩኒቨርሲቲው አስተዳደር የውስጥ አስተዳደር ሂደት ውስጥ ይህን አድርግ፣ ይህንን መምህር እንዲሾመው፣ ይህንን ሰው እንደዚህ አስተዳደር ውስጥ እንዲገባ አድርገው፣ ይህንን እንዲህ አይነት ሹመት ይሰጠው የሚል በውስጥ በዩኒቨርሲቲው የውስጥ አስተዳደራችን ውስጥ በፍጹም ገብተዋል። እኔ ይህንን ያው የሄድኩበት ሂደት ስለሆነ የምመሰክረው ነው ማለት ነው በህይወት እያለሁ እና ዩኒቨርሲቲው በዩኒቨርሲቲ ደረጃ እንዲያድግ
በጥራት የታወቀ እንዲሆን በዚህ በእውነቱ በተቻለ መጠን በርቱ ይሉን ነበር። በአንድ ወቅት አንድ ተጽፎ ያነበብኩት ነገር አለ። ተማሪዎች እየወጡ እንግዲህ እነ ጸጋዬ ገብረመድኅን የሚባል ደብተራ፣ የእነ አቶ ኢብሳ ጉተማ ማን ነው ኢትዮጵያዊ፣ የእነ አቶ አበበ ወርቄ መላሴን ተውሉኝ፣ እንዲህ ቀንደኞቹ ዩኒቨርሲቲ ግጥሞች እነ በረከተ መርገምን ጀምረው በጣም ብዙ ግጥሞች ሲገጠሙ መጨረሻ ላይ አልመጣም ከእንግዲህ ምክንያቱም ቀድሞ ሳንሱር ይደረግ የሚቀርቡት ግጥሞች አሉ። ተማሪዎቹም ሳንሱር እንዲደረግ አንፈቅድም አሉ። እንግዲያውስ በየጊዜው እየመጣን እ፣ እየተሰደብን ግጥሙን ልንሰማ አንችልም እና አንመጣም ብለው ቀሩ። ይሄ በእርሶ ፕሬዚዳንትነት ጊዜ የነበረ አይ፣ የሚያስታውሱት ነገር ነው? እንደዚህ ብለውኝ አያውቁም። እኔ እስካለው ድረስ አብዛኛውን ጊዜ ቅድም እንዳልኩት በሳምንት ወይም በሁለት ሳምንት አንዴ ዩኒቨርሲቲውን ይጎበኛሉ። ዩኒቨርሲቲውን ጎብኝተው ቅድም እንዳልኩት የኢትዮጵያ ጥናት ኢንስቲትዩት ይጎበኛሉ። እዛ ግቢ ውስጥም መጥተው በአንድ አጋጣሚ አንዱ ተማሪ አሁን ማን እንደሆነ አላውቀውም፣ በሩቁ ሆኖ በእውነቱ የማይገባ ስድብ ሲሳደብ ክብር ዘበኞች ሊይዙት ሲፈልጉት ተዉ፣ ቤታቸው መጥተውን ቤታቸው ውስጥ ደግሞ እንዲህ አይነት ነገር ማድረግ አለብን ብለው ይህንን ክብር ዘበኞቹ እንዲተዉ አድርገዋል። ይህንን አውቃለሁ። ፖለቲካዊ ስድብ ነው ወይንስ ነውር ያለው ነገር ሲናገራቸው ቶለሬት ያደርጉ ነበር ማለት ነው? እንግዲህ ተቀብለው ተማሪውን ክቡር ዘበኛ እርምጃ እንዳይወስድ አድርገዋል። ጥሩ እንግዲህ ይህም አንድ ያው የእርሶ ቋሚ ምስክርነት የአይን ማይኖት በእርሶ በፕሬዝዳንትነት በነበሩበት ጊዜ በየዓመቱ ተማሪዎች ሲመረቁ የእርሶ መኖር ግድ ነበር። እርሶ ኖት ንጉሠ ነገሥቱ ያው እንዲሸልሙት ሽልማቶችም ዲግሪውንም ያልሰጡት። የዛን ጊዜ ይነበቡ የነበሩ የተማሪዎች ግጥሞች ይህም በሚመለከት ንጉሱ ሲሰሙ ምን አይነት ምላሽ ነበራቸው? እርሶስ በእርሶ ቢሮ በኩል የተማሪዎቹ ለምረቃ ዕለት የሚነበቡ ግጥሞች ሳንሱር እንዲደረጉ እናንተ ጠይቃችሁ በጸጥታ ክፍሉ ምክንያት ማለት ነው። ጸጥታ ይሄ ፖለቲካ ግጥም እዛ የንጉሱን ክብር የሚቀንስ ለማዋረድ የሚሞክር ነገር ዙፋናዊ ስርዓቱን የሚገዳደር አይነት ነገር እንዳይቀርብ ግጥሞቹ ይታዩ፣ ሳንሱር አድርጉ የሚል ከጸጥታው ክፍል ደርሷችሁ ነበር? የመንፈሳዊ ካቢኔ ልዩ ዳይሬክተር የነበሩት ሊቀ ስልጣናት አባ ሀብተ ማርያም ወርቅነህ የኋላው አቡነ መልከ ጼዴቅ ይሄን ያደረጉ ነበር ይባላል። በኋላም አቶ ነብየ ልዑል ክፍሌም ይሄን ያደረጉ ነበር ይባላል። እርስዎ በቀጥታ በስልክ ጥሪ ወይ በግንባር ተጠርተው ይሄንን ትዕዛዝ እንዲያስፈጽሙ የታዘዙበትን ጊዜ ያስታውሳሉ? መቼው አንድ በመሰረቱ አንድ ነገር መሰረት የሆነ ደግሞ የሰው ልጅ ከሌሎች እንስሳት የተለየበት የማሰብ ችሎታ እግዚአብሔር ስለሰጠው ነው። በዚህ በማሰብ ሂደታ ደግሞ ትምህርት ከተማረበት ይጠቀምበታል። የትምህርቱ ውጤት ደግሞ መቼም የታየውን መናገር ነው እና እንደዚህ ያለው ነገር ብልግናም ቢሆን ብልግናውን መቼም ልጆች ናቸውና እድሜያቸው ሲፈቅድ በተቻለ መጠን በልጅነት እድሜ የሚመጣ ነገር ነው በማለት እንዲያም ለማስታገስ ሙከራ ተደርጓል። የተቻለው ተቻለ፣ ያልተቻለውም አልተቻለም በሂደት። ጃንሆይ ግን በዚህ ሁኔታ እንደው ትንሽ ጨዋነትን ምን አለበት ብታስተምሯቸው ብለው እንዲሁ ጠቀስ አድርገውልኛል። መቼስ ትምህርት ነው የምናስተምረውና ትምህርት ማስተማር ደግሞ ማሰብን የሰውን አእምሮ ማድለብ ነው እና የሰው ልጅ ማሰብ ከቻለ ደግሞ በዛ በሀሳብ መጠቀም አለበት እና እዚህ ላይ እግዚአብሔር ይመስገን ንጉሠ ነገሥቱ በአስተሳሰባቸውም ለእኔም ባገኘሁት የግንኙነት አጋጣሚ የተለየ ነገር ተናግረውኝ አያውቁም። በዩኒቨርሲቲውም አመራር ውስጥ ገብተውብን አያውቁም። አሁን በኋላ የትምህርት እድል
ትንሽ ወደ ፖለቲካ እያዘነበለ መሄድ ጀምሯል ይሉኛል። በሩቁ ነው የምሰማው። ውስጥ ሆኖ እንደማየት ያለ ነገር የለም። በውጭ ሆኖ መቼስ እውነት ነው ብሎ መቀበል ደግሞ መቶ በመቶ ችግር አለ። ምክንያቱም ውስጥ ያለ ሰው ነው እውነቱን የሚያውቀው ማለት ነው። እና ከውጭ ሆኜ ነው የምሰማው። ለማናቸውም ነገር አንድ ዩኒቨርሲቲ ለመባል የሀሳብ ነፃነት፣ የአስተዳደር ነፃነት እንዲሰጠው ያስፈልጋል። ያለበለዚያ እንደው ዝም ብሎ እኔ የሰጠኸውን ስማ፣ እኔ የሰጠኸውን መልስ፣ ይሄ ትምህርት አይደለም። እንዲህ አይነቱ ነገር ገጥሞኛ አቅም ለማለት ነው። አመሰግናለሁ ክቡር ዶክተር አክሊሉ። እንግዲህ የዛን ጊዜ ቀዳማዊ ኃይለ ሥላሴ በዚህ ልበሰፊነት፣ በዚህ ትዕግስት በወቅቱ ይቃወሙ የነበሩት ተማሪዎቻቸውን ስልጣን ይዘው በደርግ ጊዜም ሆነ በኢህአዴግ ጊዜ ስልጣን ከያዙ በኋላ ያኔ ከንጉሱ ይጠይቁ የነበረውን አካዳሚያዊ ነፃነት እነሱ ስልጣን ላይ ከመጡ በኋላ ተማሪዎችን በመንፈግ በሺዎች ሲገሉበት ነበር። ዩኒቨርሲቲው ውስጥ ግቢ እንግዲህ ክቡር ዘበኛ ቤታቸው መተን ምንም አታርጓቸው ቤታቸውን የመጣ ነው ብለው ንጉሱ በትዕግስት ባለፉበት ደርግ ስልጣን እንደያዘ ከዛ እያወጣ ዩኒቨርሲቲ ውስጥ ከዶርሚተሪ እየገባ ከክላስ እያወጣ ቀይ ሽብር አፋፍሟል። ኢህአዴግም ቢሆን እንደዚሁ ብዙዎችን ተማሪዎች መብታቸውን በመጠየቃቸው ገድሏል። ይሄንን የታሪክ ተቃርኖ ሲመለከቱ እድሜ ብዙ አሳይቶታልና ምን ይመስሎታል? የክፍል አንድ ውይይታችንን እስቲ በዚህ መልስ እናጠናል። አይ ቅድም እንዳልኩት ትምህርት ወደ ፖለቲካ ሲያዘነብል ችግር እንግዲህ ችግሩን ለማወቅ በውስጡ መሆን ያስፈልጋል። ነገር ግን ውጭም ሆኖ የትምህርት ጥራት ትምህርት በጥራት እንዲሰጥ የማድረጉ ግዴታ የተማረ ሰው ነው እና በዚህ ሁኔታ ወደኋላ ጊዜ የመጡትን እንግዲህ ብዙም አላቃቸውም አልነበርኩምና በአፄ ኃይለሥላሴ ዘመን የነበረውን ነው እኔ ልመሰክር የቻልኩት። ከዛ በኋላ በዜናም እንደሰሙት ከወዳጅ ዘመዶችም እንደሰሙት በዜና የሚሰማን እንደ ዜና መቁጠር ያስፈልጋል። ምክንያቱም እውነቱን አታውቀውማ። አንድ ሰው እውነቱን ለመመስከር እዛ ሆኖ በአይን ማየት ሁኔታውን ማወቅ ይችላል። በሩቅ ሆኜ ግን አዎ ደረጃቸው ዝቅ ብሏል። እዚህ አንዳንዶች አሁን ከዛ ግራዱዌት አድርገው የመጡ ተመርቀው የመጡ በችሎታቸው በምናምናቸው ዝቅ ያሉ ናቸው ይባላል። ይህንም እኔ እንደው ዝም ብዬ እንደው መመስከር አልችልም። የትምህርት ጥራቱን በሚመለከት ሳይሆን አካዳሚያዊ ነፃነቱና የመንግስት ጣልቃ ገብነት አለመኖር ንጉሱ ክብራቸውን የሚነካ ነገር ሲናገሯቸው ክቡር ዘበኞቹን ተዋቸው ብለው የደርግ ስርዓት ንጉሱን ጥሎ በከሰሳቸው እነሱም ያኔ ጥያቄ አቅራቢ የነበሩ ተማሪዎች እንግዲህ የመኢሶን አባላትን በድጋፍ ከደርግም ጋር ሲሰሩ ከዩኒቨርሲቲ ተቋም ውስጥ እየገቡ ቀይ ሽብር ያካሂዱባቸው ይገሏቸው የነበሩ በኢህአዴግም ጊዜ ተቃዋሚ ተማሪዎች የነበሩ በትጥቅ ትግል ስልጣን ከያዙም በኋላ ተማሪዎቹን ይገሉ ነበር። እድሜ ብዙ አሳይቶታል። አሁን እርሶ ተዋቸው ሲባል ያውቃሉ። ጨዋነት አስተምሯቸው ነው ያሉት ንጉሱ። እነዚህ ልጆች አስገባና ሰርልኝ፣ ግረፍልኝ፣ ጣልልኝ፣ በጅራፍ በልልኝ፣ ግደልልኝ አላሉም። ከዛ በኋላ የመጡ መሪዎች ያደረጉትን ነገር ለማለት ነው፣ የትምህርት ጥራቱን ሳይሆን። ገብቶኛል እኮ ምንም ጥርጥር የለውም። በዩኒቨርሲቲ አስተዳደር እንደ ዩኒቨርሲቲ አስተዳደር በዚያን ጊዜ የነበረው ከአሁኑ ጋር በፖለቲካ ጣልቃ ገብነት የተሻለ መሆኑን መገመት ይቻላል። በእውነቱ ይህን ያህል የግድ ውስጥ ሆኖ መመስከር አለበት ብዬም አልሟገትም።
ነገር አዎ ግን በአፄ ኃይለሥላሴ ዘመን በትምህርቱ አመራር ጣልቃ ገብነት አልነበረም። ተማሪዎቹ እንደውም ሲሳደቡ አሁን ጥላሁን ግዛው በተገደለ ጊዜ ያው በአስከሬኑ የተነሳ ብዙ ብጥብጥ እንደደረሰ በዩኒቨርሲቲው ካምፐስ ውስጥ አውቃለሁ። እና በዚያን ጊዜ በመጨረሻው አስከሬኑን እናስረክብን በማለት የጥላሁን ግዛው ዘመዶች ሽማግሌዎች መጥተው አስከሬኑን ስጡን ሲሉ ተማሪዎቹ አንሰጥም መሪያችን ነው ሲሉ በመጨረሻ በሉ እንግዲህ አብራችሁ ወደ መቃብር ሄዱ ሲባል ያው በመጨረሻ ክብር ዘበኞቹ እንደምታውቀው በካምፐስ ውስጥ ተማሪ ሙልት ብሎ ሶስት ልጆች ሞተዋል በዚያን ጊዜ በሱ የተነሳ እና ይሄ ኢንሲደንት አለ። ይሄ ወደ እሱ ልመጣልዎት ነበር። አዎ ይሄ ኢንሲደንት አለ። እንጂ በተረፈ የዩኒቨርሲቲው አመራር በትምህርት አመራር ሂደት እንዲሄድ ነው የተደረገው ብዬ ነው የማምነው እኔ። ክቡር ዶክተር አክሊሉ ሀብቴ የቀዳማዊ ኃይለሥላሴ ዩኒቨርሲቲ ሁለተኛ ፕሬዝዳንት፣ ውድ ጊዜዎትን ሰውተው ይህንን ቃለ ምልልስ ከቤተሰብ ቀኖ ቆርጠው በማካሄዶ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልዎታለሁ። በክፍል ሁለት በተለያዩ ጉዳዮች ላይ እንነጋገራለን። በጣም እግዚአብሔር ይስጥልን እድሉን ስለተሰጠው። እኔም ባለኝ አቅም የነበረውን ሁኔታ ለማስረዳት በዚህ በአሁኑ እድሜ እየገፋ ስለሄደ በደህና ጊዜን ያገኘኸኝ ለማለት ነው። እድል ስለተሰጠኝ አመሰግናለሁ። እግዚአብሔር ይስጥልኝ። ኧረ እንዲያውም የ96 ዓመት ከአንድ ወር ከ17 ሰው አይመስሉም። በደንብ ያዳምጣሉ። የማስታወስ ችሎታው በጣም ንቁ ነው። ይሄ እንግዲህ ድሮ እንደሚባለው የቤተ ክህነት ትምህርት የተማረ ሰው ሁሉን እውቀት ዳዊት ደግሞ ፉት ይላል እንደሚባለው ነው። በጥሩ ሁኔታ ላይ ነው ያሉት፣ እግዚአብሔር ይመስገን። በክፍል ሁለት የተለያዩ ፕሮግራሞችን አንስተን ርዕሰ ጉዳዮችን አንስተን እንወያያለን።